እንደምን ቆያችሁ ውድ ኢትዮ ኢንዲ ስኩል ተማሪዎቻችን ከዚህ በፊት የዘጠኛ ክፍል ኬሚስትሪ ዩኒት 1 ኬሚስትሪ ኢትስ ኢምፖርታንስ ፓርት 1 አይተናል። አሁን ደግሞ ፓርት 2 እናያለን። በፓርት 1 ስለ ኬሚስትሪ ዲፊኒሽን ስለ ኬሚስትሪ ስኮፕ በደንብ አይተናል። እንደተጠቀማችሁ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ተባበሩ። እንዲሁም ለክላስ ጓደኞቻችሁ ሼር አድርጉ። የምንለቁት አዲስ ቪዲዮዎች ቶሎ እንዲደርስላችሁ የደወል ምልክት በመንካት ከኛ ጋር ቀጥሉ። ላይክ ማድረግ እንዳትረሱ። ወደ ትምህርት ቀጥታ ስንገባ በዚህ መጀመሪያ የምናየው ስለ ኬሚስትሪ እና ናቹራል ሳይንስ መካከል ያለውን ግንኙነት ነው። ሶ the relationship between chemistry and other natural science is የምለውን ነገር ነው እና እንዴት ነው የኬሚስትሪ እና የናቹራል ሳይንስ ግንኙነት እንዴት ነው የምለው ነው። ሶ ሳይንስ ምንድነው? መጀመሪያ በፓርት 1 መጀመሪያ ላይ ብያለሁ። ሳይንስ በብሮድ ኮንሰፕትስ እና ለሁለት ይከፈላል፣ ናቹራል እና ሶሻል። ሶ ናቹራል ሳይንስ እና ኬሚስትሪ ያለው ግንኙነት እንዴት ነው የምለው ነገር ነው በዚህ ፓርት እናየው። ከዛ ቀጥለን ስለ ኬሚስትሪ ሮል እናያለን፣ ስለ ኢንዱስትሪዎች እናያለን እና ስለዚህ ሳይንስ is a process by which we learn about the natural universe by observing, testing and then generating models that explain our observations. So ሳይንስ ማለት ፕሮሰስ ነው፣ ሂደት ነው። ሳይንስ ሂደት ነው። በሱ ግን እኛ ናቹራል ዩኒቨርስን ተፈጥሮ ዓለሟን በማየት ቴስት በማድረግ በመመርመር እና ሞዴሎችን ጀነሬት በማድረግ የኛ ኦብዘርቬሽን የኛ ግኝቶችን ኤክስፕላይን የምናደርግበት ፕሮሰሱ ምን ይባላል? ሳይንስ ይባላል። ላስረዳችሁ። አሁን ሳይንስ ማለት ኦብዘርቭ በማድረግ ቴስት በማድረግ ሞዴሎችን ጀነሬት በማድረግ ስለ ናቹራል ዩኒቨርስ እኛ ያገኘንባቸው ግኝቶችን ኤክስፕላይን ወይስ ግልጽ የምናደርግበት ሂደት ምን ይባላል? ሳይንስ ይባላል። ሶ ይሄ ሳይንስ። ባዮሎጂ ስለ ህይወት ላለባቸው ነገር የሚያጠና ሳይንስ ነው። ናቹራል ሳይንስ ባዮሎጂ ይባላል። ስለ ድንጋዮች እና ስለ ኤርስ የሚያጠና ጂኦሎጂ ይባላል። ስለ ኔቸር እና ፕሮፐርቲስ ኦፍ ማተር ኤንድ ኤነርጂ የሚያጠና ምን ይባላል? ፊዚክስ ይባላል። ፊዚክስ a branch of science concerned with the nature and the properties of matter and energy። ስለ ማተር እና ስለ ኤነርጂ ፕሮፐርቲ እና ስለ ተፈጥሮ የሚያጠና ምንድነው? ፊዚክስ ነው። ሶ የነሱ ሪሌሽንስ እና እዚህ ጋር እንደምታዩት ባዮሎጂ እና ኬሚስትሪ አንድ ላይ ሲገናኙ ምንድነው? ባዮ ኬሚስትሪ ነው። ሶ ሁለተኛው ደግሞ ፊዚክስ እና ኬሚስትሪ አንድ ላይ ሲገናኙ ኬሚካል ፊዚክስ ይባላል ማለት ነው። ኬሚስትሪ እና ፊዚክስ አንድ ላይ ተገናኙ ሰው ከኬሚስትሪ ጋር ማለት ነው። ፊዚክስ ሆኖ ግን ኬሚካል ፊዚካል ሲባል በኬሚካል ኬሚስትሪ ሆኖ በፊዚካል አስፔክት ማለት ነው ጥናት ሲደረግ ማለት ነው። ሌላው ደግሞ ጂኦሎጂ እና ኬሚስትሪ አንድ ላይ ሲገናኙ ቀደም ስለ ሮክ እና ከሚነራሎች ጋር ማለት ነው የተገናኘ ጥናት የሚያደርገው ምን አይነት ኬሚስትሪ ብለናል? ኢንኦርጋኒክ ኬሚስትሪ ብለን ነበረን አይደል? ሶ ኢንኦርጋኒክ ኬሚስትሪ በምን ውስጥ ይገኛል ማለት ነው? በጂኦ ኬሚስትሪ ውስጥ ይገኛል ማለት ነው። ቅድም ኦርጋኒክ ኬሚስትሪ ከምን ጋር ይገናኛል ብለን ነበረ? ኦርጋኒክ ኬሚስትሪ ካርበን ካሉባቸው ማለት ነው ሳብስታንሶች ማለት ነው ጋር የሚገናኝ ከነሱ ጋር የተገናኘ ጥናት የሚያደርግ ኦርጋኒክ ብለናል አይደል? ስለዚህ ባዮ ኬሚስትሪ ውስጥ ይገኛል ማለት ነው። እሱንም እንዳትረሱ ማለት ነው። ሶ እንቀጥልና ወደ ኬሚስትሪ ማለት ነው ጋር ስንመጣ ሪሌሽንሺፕ ባዮ ኬሚስትሪ ጋር ያለው ነገር ባዮ ኬሚስትሪ ማለት ነው በሊቪንግ ቲንግ ውስጥ የሚደረግ ኬሚካል ፕሮሰስ የሚያጠና ኬሚስትሪ ብለን ነበር። አትርሱ። ለምሳሌ አንድ ኬሚስት ምንድነው አንድ ኮምፓውንድን ከሜዲሲናል ፕላንቶች ባይዘው ህይወት አላቸው አይደል? ከነሱ ማለት ነው ከሊቪንግ ቲንግ ማለት ነው አይሶሌት ሲያደርግ አካፍሎ ሲያወጣ ካራክተራይዝ ሲያደርግ ባዮሎጂካል አክቲቪቲስ ኦፍ ኮምፓውንድስ ፎር ሜዲሲናል ፕላንት። ሶ ይሄን ማድረግ ባዮኬሚስትሪ ፓርት ነው። ይሄን ነገር ጤና ሳይንስ ከገባችሁ ዲፕሊ ትማራላችሁ። በተለይ ፋርማሲ ከገባችሁ በደንብ ትማራላችሁ። ለምሳሌ አንድ መድኃኒት ከቅጠላ ቅጠል እንዴት ነው የምንቀመው? ይሄ የፋርማሲ ነው። በጣም ደስ የሚል ነው። ሊድ ኮምፓውንድ ማግኘት ድራግ ዲስከቨሪ በጣም ደስ የሚል ነው። ፋርማሲ ከገባችሁ በደንብ ዲፕሊ ማለት ትማራላችሁ።
Geochemistry ነው ሌላው ደግሞ geochemistry is defined as the study of process that control the abundance, composition, distribution of chemical compounds and isotopes in geologic environments. geologic environments የሚባሉት earth እና rock ናቸው። በእነሱ ውስጥ ያለው የነሱ abundance, composition, distribution of chemical compound እና isotope የሚያጠና geochemistry ነው። ሶስተኛው ደግሞ chemical physics የኬሚስትሪ እና የፊዚክስ አንዱ እንትን ምንድነው? it is subdiscipline of chemistry and physics that investigates physico-chemical phenomena using techniques from atomic and molecular physics and condensed matter. so condensed matter የፊዚክስ እና የኬሚስትሪ subdiscipline ነው መጀመሪያ ላይ it is subdiscipline of chemistry and physics and it investigates physico-chemical phenomena using techniques from atomic and molecular physics and condensed matter physics. ሁለት አይነት ፊዚክሶች አሉ። ኬሚካል ፊዚክስ ማለት ነው። ኬሚካል ፊዚክስ የኬሚስትሪ እና የፊዚክስ ሳብ ዲሲፕሊን ነው። ሆኖ ግን ፊዚኮ-ኬሚካል ፊኖሜና ኢንቨስቲጌት ለማድረግ የምንጠቀምባቸው ሁለት አይነት ፊዚክሶች አሉ። አንደኛው ማለት ነው እዚህ ጋር እንደምታዩት አቶሚክ እንደ ሞለኩላር ፊዚክስ፣ ሁለተኛው ነገር ደግሞ ምንድነው ኮንደንስድ ማተር ፊዚክስ። ከነዚህ የኮንደንስድ ማተር ፊዚክስ እና የአቶሚክ እንደ የሞለኩላር ፊዚክስ ቴክኒኮችን በመጠቀም ፊዚኮ-ኬሚካል ፕሮፐርቲን ኢንቨስቲጌት የሚያደርግ የኬሚስትሪ እና የፊዚክስ ሳብ ዲሲፕሊን ምን ይባላል? ኬሚካል ፊዚክስ ይባላል ማለት ነው። እንቀጥል። ስለ ሮል ኦፍ ኬሚስትሪ ስናይ ማለት ነው ዘ ሮል ኬሚስትሪ ፕሌይስ ኢን ፕሮዳክሽን ኤንድ ኢን ዘ ሶሳይቲ በማኑፋክቸሪንግ የሆነ ነገር ማለት ነው ፕሮዲውስ በምናደርግበት ጊዜና በማህበረሰብ ላይ ያለው ሚና ምን ይመስላል? ለምሳሌ ዘ ሮል ኦፍ ኬሚስትሪ ኢን አግሪካልቸር በእርሻ ስራ ላይ መዳበሪያ ምናምን ማኑፋክቸር ማለት መዳበሪያዎችን ለምሳሌ ካልሲየም ሳፐር ፎስፌት፣ ዩሪያ፣ አሞኒየም ሳልፌት፣ ሶዲየም ለምሳሌ በሞሮኮ ነው ሞስትሊ ማለት ነው የሚመረተው አይደል? ያው ከአጥንት ይሰራል ይባላል ግን በደንብ አላውቅም። ማኑፋክቸሪንግ ኬሚካል ፈርቲላይዘሮች ሳቻስ ካልሲየም ሳፐር ፎስፌት፣ ዩሪያ፣ አሞኒየም ሳልፌት፣ ሶዲየም ናይትሬቶች ማለት ነው አግሪካልቸር ስራ ማለት ነው ኪሮፓች ወይስ የእርሻ ስራዎች ማለት ነው ምርታቸው በደንብ እንዲጨምር የሚያስችል ናቸው የሚያግዙ ናቸው። እዚህ ጋር ፒ አለችና ማኑፋክቸሪንግ ፔስቲሳይድስ ሳቻስ ፋንጋሳይድስ፣ ሄርቢሳይድስ እንደ ኢንሴክቲሳይድስ ፔስቲሳይዶችን ለምሳሌ ስለ ፋንጋ የሚገሉ ማለት ነው፣ ስለ እጽዋቶችን የሚገሉ ማለት ነው ሄርቢሳይዶች፣ ስለ ኢንሴክቶችን የሚገሉ ማለት ነው እነሱን ማለት ነው ማኑፋክቸር በማድረግ በጣም ያግዛሉ ማለት ነው። ኦልሶ ማኑፋክቸሪንግ ቤተር ኳሊቲ ፕላስቲክ ፓይፕስ ፎር ኢሪጌሽን ለኢሪጌሽን የሚያስችሉ ቤተር ኳሊቲ የሆኑ ማለት ነው ፕላስቲክ ቱቦችን ማለት ነው ማኑፋክቸር ለማድረግ ለመስኖ ስራ በጣም የሚያግዙ ናቸው። እነሱን ለማምረት ኬሚስትሪ እንጠቀማለን። ኬሚስትሪ አንድ ማዳበሪያዎችን ማለት ነው ለማምረት ለምሳሌ ካልሲየም ሱፐር ፎስፌት፣ ዩሪያ፣ አሞኒየም ሳልፌት እና ሶዲየም ናይትሬት በተለይ ዩሪያ በኢትዮጵያ ማለት ነው ተጀምሮ መሰለኝ በሞሮኮ ነው ሞስትሊ ማለት ነው ማኑፋክቸር የሚደረገው። ሌላ ደግሞ ፔስቲሳይዶችን ለምሳሌ ፋንጋሳይድ፣ ሄርቢሳይድ እና ኢንሴክቲሳይድ እነሱ በሚገሉባቸው ነው የተከፋፈሉት። ፋንጋሳይድስ ፋንጋይ ነው ማለት የሚገለው፣ ሄርቢሳይድስ ስለ እጽዋቶች ነው፣ ኢንሴክቲሳይድ ደግሞ ኢንሴክቶችን ነው የሚገለው ማለት ነው። እነሱን ለማምረት ሌላ ደግሞ ማለት ነው ለመስኖ የሚያግዙ ቤተር ኳሊቲ ያሉባቸው ማለት ነው ቱቦችን ለመስራት ማለት ነው ያገለግላል ማለት ነው። ለምሳሌ በፉድ ፕሮዳክሽን ደግሞ ማለት ነው በሌላው ማለት ነው ስንመጣ ዲስኮቨሪ ኦፍ ዲፍረንት ካይንድስ ኦፍ ፉድ ፕሪዘርቫቲቭስ ምግብ ማቆያዎቹን ማለት ነው ለመስራት ማለት ነው ኬሚስትሪ ነው የምንጠቀመው ማለት ነው። ለምሳሌ ድሮ ጊዜ ሰዎች ምን ያደርጋሉ? ስጋ ቤት ያመጣሉ፣ ጨው ከላይ ማለት ነው በውሃ ያሟሙና ወይስ አለዚያ በባዶም ቢሆን ማለት ነው ጨው ማለት ነው ይከረክፋሉ። ከዛ በኋላ ያ ስጋው ማለት ነው ለብዙ ጊዜ ይቆያል ማለት ነው። ፍሪዘርቭ ለማድረግ ምንድነው ኬሚስትሪ ነው ተጠቀሙት፣ ሶዲየም ክሎራይድ ማለት ነው። ዲስኮቨሪ ኦፍ ዲፍረንት ካይንድስ ኦፍ ፉድ ፕሪዘርቫቲቭስ ምግብ ማቆያዎች የተገኙት በኬሚስትሪ ነው። ሌላ ደግሞ አፒራንስ ኦፍ ኒው ቴክኖሎጂስ ዛት ሃቭ ኢንክሪዝድ ዜር ፉድስ አቫይላቢሊቲ፣ አፒራንስ፣ ኒውትሪሽናል ኮንቴንትስ እና ፍሌቨር
ሶ አዲስ የመጡ ቴክኖሎጂዎች ማለት ነው። እነሱ ደግሞ የጨመረ የፉድስ አቫይላቢሊቲ አፍራንስ የንጥረ ነገሮችን ኮንቴንት እና ፍላቨር ጣፋጭነት ማለት ነው ውስጣቸው የያዙ ማለት ነው። የተለያዩ ቴክኖሎጂ እነሱን ለመስራት ማለት ነው ምን እንጠቀመው ኬሚስትሪ ነው ተጠቀመው። ሌላ ደግሞ በሜዲሲን እና በሕክምና ዘርፍ የኬሚስትሪ ሚና ስናይ ዲስኢንፌክታንትስ የሚባሉት አትርሱ። ዲስኢንፌክታንትስ የሚባሉት በሽንት ቤት ወይም በፍሎር በሳሎን በድራይንስ በተለያዩ እቃዎች በጠረጴዛዎች ያሉ ባክቴሪያዎችን ወይስ ትናንሽ ትሎችን ለመግደል የምንጠቅመው ዲስኢንፌክታንት ነው። ዲስኢንፌክታንት ይሄን አትርሱ። ለምሳሌ ሳኒታይዘር በእጃችን ያለው ለኮቪድ ተጠቅመን ነበር አይደል? እሱን ቫይረሶችን ለመግደል ዲስኢንፌክታንት ተጠቅመን። አናልጄሲክስ የሚባሉት ህመም ማለት የሚያጠፉ አናልጄሲክስ ይባላሉ። ለምሳሌ ፓራስታሞል፣ አስፕሪን ይባላል ማለት ነው። አስፕሪን ሳብሳሪክ አሲድ እነዚህ አናልጄሲክስ ይባላሉ። ኦልሶ ናን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ የሚባሉ ፋርማሲ ውስጥ ጤና ዘርፍ ከገባችሁ በደንብ ትማራላችሁ ስለ እነዚህ። ሌላ ደግሞ አነስቴቲክስ ስለ አነስቴዥያ እነዚህ has made medical operation more and more effective via relieving pain ሰው ሰርጀሪ ሲሰራ ህመም እንዳይሰማቸው በደንብ የሚያግዙ መድኃኒት ናቸው። ለምሳሌ ሊዶኬን የሚባሉት አንቲባዮቲክስ የሚባሉት ለምሳሌ እንደ ሜትሪንዳዞል እንደ አልቤንዳዞል እነዚህ ፔንሲሊን እነዛ የሚመሳሰሉ ድራጎች ናቸው። አንቲባዮቲክስ የሚባሉት ኢንፌክሽንን ለመቆጣጠርና በሽታውን ለማስወገድ የሚያግዙ ድራጎች አንቲባዮቲክስ ይባላሉ። አንቲሴፕቲክስ የሚባሉት ምንድነው? የቁስሉ ማለት ነው ቁስሉ በባክቴሪያ ኮንታሚን እንዳይደረግ እንዳይበላሽ የምንጠቀምባቸው መድኃኒቶች አንቲሴፕቲክስ ይባላሉ። ትራንኩላይዘርስ የሚባሉት ደግሞ ምንድነው? ጭንቀት ለመቀነስ አንድ ሰው በጣም የተጨነቀ ሰው በጣም የተናደደ ሰው ማለት ነው ሰላም ላጣ ሰው በጣም በቃ የሆነ በአእምሮ ህመም በጣም እንደተጨነቀ ሰው የሚሰጡ ናቸው ትራንኩላይዘርስ የሚባሉት ማለት ነው። እነዚህ ድራጎች ናቸው ጭንቀትን ይቀንሳሉ ማለት ነው። ኬሚስትሪ በሜዲሲን ዘርፍ ሰፊ ሚና እንዳለው አትርሱ ማለት ነው። ለምሳሌ ደግሞ ሌላው ደግሞ በቢልዲንግ ኮንስትራክሽን ማቴሪያል ላይ ማለት ምን አይነት ሚና አለ የምለው ነገር ስናይ ፕሮቫይዲንግ ቢልዲንግ ሪሶርስ ሳች አዝ ግላስ፣ ስቲል፣ ሲሜንት ለምሳሌ በተለያዩ ኢንዱስትሪዎች የሚሰሩ ግላሶች፣ ስቲሎች፣ ሲሚንቶች ከኬሚስትሪ ፕሮዳክት ጋር የሚገናኙ ናቸው። በኬሚስትሪ ሂደት ማለት የሚሰሩ ናቸው። ሌላው ደግሞ ኢት ኦልሶ ሄልፕስ ኢን ዘ ኮንስትራክሽን ኦፍ ሎንግ ላስቲንግ ዱራብል ዳምስ ኤንድ ብሪጅስ የተለያዩ ግድቦችና ድልድዮችን ማለት ነው ለመስራት ለብዙ ጊዜ የሚቆዩ ማለት ነው ለመስራት በጣም የሚጠቅመው ፓርት ኬሚስትሪ ነው። የምንጠቅምበት ፓርት ኬሚስትሪ ነው። ለምሳሌ ማለት ነው የኢትዮጵያ ትልቁ ማለት ነው ህዳሴ ግድብ ማለት ነው እሱም አንድ የኬሚስትሪ ውጤት ማለት እንችላለን። ምክንያቱም ከላይ እንዳለው ሲሚንቶ ባይኖር የፌሮ ብረቶች ምናምን ከአይረን ምናምን ካልተሰሩ ከምንድን ነው የሚሰራው? ዳም እንዴት ነው የሚሰራው? ኬሚስትሪ ሚና እንዳለው አትርሱ ማለት ነው። ሳም ኮመን ኬሚካል ኢንዱስትሪ ኢትዮጵያ በኢትዮጵያ ያሉ አንዳንድ ኬሚካል ኢንዱስትሪዎችን እናያለን። ከነሱ ስናይ ለምሳሌ ኢንዱስትሪ ማለት ምንድነው? በመጀመሪያ it is defined as an economic activity concerned with the process of raw materials and processing of raw materials and the manufacture of goods in factory በቀላሉ ኢንዱስትሪ ማለት ኢኮኖሚክ አክቲቪቲ ነው። ከምን ጋር ይገናኛል? ጥሬ ነገሮችን ፕሮሰስ በማድረግ ወደ ጉድስ ወይስ ወደ ውጤት መቀየር ማለት ጥሬ ነገሮችን ወደ ውጤት የምንቀይርበት ኢኮኖሚካል አክቲቪቲ ኢንዱስትሪ ይባላል። ኢንዱስትሪ ማለት it is economic activity concerned with the processing of raw materials and the manufacture of goods in factories በፋብሪካ ወይም በፋክተሪዎች ጥሬ ነገሮችን ፕሮሰስ በማድረግ ወደ ውጤት ማለት ነው። በኢኮኖሚካል አክቲቪቲ የምንቀይርበት ሂደቱ ምን ይባላል? ኢንዱስትሪ ይባላል ማለት ነው። it can also be interpreted as a group of companies that are linked based on their primary business activity ኢንዱስትሪ በሌላ በኩል ደግሞ ማለት ነው የኮምፓኒዎች ስብስብ ማለት ነው ስብስብ ማለት እንችላለን። በተለያዩ በራሳቸው ፕራይመሪ ቢዝነስ አክቲቪቲ አንድ ላይ ሊገናኙ ይችላሉ። እነሱ ምን እንላለን? የእነሱ አንድነት ምን እንላለን? ኢንዱስትሪ ማለት እንችላለን።
individual companies are generally categorized into an industry based on their largest source of revenue ማለት ነው። አንዳንድ ማለት ነው የግል ካምፓኒዎች ኢንዱስትሪ ሊባሉ ይችላሉ በጣም ማለት ነው largest source ማለት ነው revenue ካላቸው ካምፓኒዎች አንዳንድ የግል ካምፓኒዎች ኢንዱስትሪ ማለት መባል ይችላሉ ማለት ነው። The chemical industries comprise the companies that manufacture inorganic and organic industrial chemicals, explosives, fragrances, agrochemicals, and polymers. And so, chemical industry, chemical industry, የተለያዩ ካምፓኒዎችን ማለት ነው በውስጡ ይዘ ለምሳሌ ኦርጋኒክ እና ኢንኦርጋኒክ ኬሚካሎችን ኤክስፕሎሲቮችን ፍራግናንሶችን አግሮኬሚካል ፎርሙላዎችን ሌሎችን ማለት ነው የሚያመርቱ ማለት ነው ካምፓኒዎችን በውስጡ ይይዛል ማለት ነው ኬሚካል ኢንዱስትሪ የሚባለው ማለት ነው። ሞስትሊ ግን ከኬሚካል ጋር ማለት ነው የሚገናኛል ማለት ነው። The chemical products means products manufactured, processed, sold or distributed by the company that are chemical substance or that contain chemical substance. Chemical products የሚባሉት በውስጣቸው chemical substance የሚይዙ ናቸው ወይ ራሳቸው chemical substance ናቸው ግን በካምፓኒ የተመረቱ ፕሮሰስ የተደረጉ የተሸጡ እና ደግሞ የተከፋፈሉ ለሰው ማለት ነው ዲስትሪቢዩት የተደረጉ ደንበኞች ዲስትሪቢዩት የተደረጉ ፕሮዳክቶች ምን ይባላሉ? ኬሚካል ፕሮዳክትስ ይባላሉ። ኬሚካል ሲባል በውስጣቸው ኬሚካል ሳብስታንስ መኖር አለበት ወይም እነሱ የራሳቸው ኬሚካል ሳብስታንስ መሆን አለባቸው። ሶ ትሪ ጀነራል ክላስ ኦፍ ፕሮዳክትስ አር በጀነራሊ ፕሮዳክቶችን ለሶስት እናካፍል ኬሚካል ፕሮዳክቶችን ማለት ነው። ሶ ቤዚክ ኬሚካልስ የሚባሉት ሳቻስ እነዚህ ቤዚክ ኬሚካልስ የሚባሉት ራሳቸው ኬሚካል ሳብስታንስ የሆኑት አልካሊስ ቤዚስ ማለት ነው አሲድስ ኦርጋኒክ ኬሚካልስ በውስጣቸው ካርበን የሚይዙ ሳልትስ እነዚህ ምንድናቸው? ቤዚክ ኬሚካልስ ናቸው። ኬሚካል ፕሮዳክትስ ለምሳሌ ማለት ቱ ቢ ዩዝድ ኢን ፓርሰል ማኑፋክቸርስ ሌላኛው ደግሞ ማለት ነው ሁለተኛው ኬሚካል ሳብ ፕሮዳክትስ ቱ ቢ ዩዝድ ኢን ፓርሰል ማኑፋክቸርስ በሌላ ማለት ነው ማኑፋክቸር ማለት ነው ልንጠቀም ማለት ነው የተመረቱ ፕሮዳክቶች ለሌላ ማለት ነው ሌላ እንደ ንጥረ ነገር ማለት እንደ ጥሬ ነገር ማለት ነው ማለት እንደ ራው ማቴሪያል ኦር እንደ መጀመሪያ እቃ ማለት ነው ያግዛሉ ማለት ነው። ለምሳሌ ወንበር ለመስራት ከብረት ከሆነ ከፌሮ ወንበር ለመስራት ከሆነ ፌሮ መጀመሪያ በሌላ ኢንዱስትሪ ማለት ነው የተመረተ ነው የተሰራ ነው። ከዛ ወንበር ደግሞ አንድ አናጺው ይሰራል ማለት ነው። ሶ ወንበር ለመስራት ኦር አንድ ፋብሪካው አንድ ፈርኒቸር ማለት ነው ወንበር ለመስራት ሶፋውን ለመስራት ብረቱን ከሌላ ቦታ ያመጣል አይደል? ለዛ ሶፋው ራው ማቴሪያሉ ፌሮ ይሆናል ማለት ነው። እንደዛ እነዚያ ኬሚካል ፕሮዳክትስ የሚባሉት ኬሚካል በውስጣቸው ያላቸው ወይም ኬሚካል ሳብስታንሶች ናቸው ግን ሌላ ማኑፋክቸር ለማድረግ የምንጠቀምባቸው ፕላስቲክ ማቴሪያሎች፣ ሳይንቲፊክ ፋይበሮች፣ ፒግመንትስ፣ ድራይ ከለርስ እነዚህ ናቸው። ሶስተኛው ደግሞ ፊኒሽድ ኬሚካል ፕሮዳክትስ እነዚህ ፊኒሽድ ኬሚካል ፕሮዳክትስ የሚባሉት በስራ ላይ ናቸው ማለት ምንድናቸው? ለሰው ዲስትሪቢዩት የሚደረጉ ለካስተመሮች ዲስትሪቢዩት የሚደረጉና ወዲያው ማለት ነው በተመረቱበት ስራ አፕላይ የሚደረጉ ለምሳሌ ኮስሞቲክስ ቀጥታ ሰው ማለት ነው ከዛ እንደተመረተ ነው ከዛ ሌላ ፕሮሰስ ምናምን አይደረግም አይደል? ከዛ ኮስሜቲክሱ ከዛ ወደ ሱቅ ይገባል ከሱቅ ማለት ነው ሰው ይገዛል። ድራግስ መድኃኒቶች፣ ሳሙናዎች ኦር ቱ ቢ ዩዝድ አስ ማቴሪያልስ ኦፍ ሳፕላይስ ኢን አዘር ኢንዱስትሪስ በሌላ ኢንዱስትሪዎች ማለት ነው ልንጠቀም የምንችልባቸው እንደም ፈርቲላይዘርስ፣ ፌንትስ እንደ ኤክስፕሎሲቭ እነዚህ ናቸው ማለት ነው። ሶ ሌላ ደግሞ በኢትዮጵያ ውስጥ ማለት ነው ያሉ ኢንዱስትሪዎችን ስናይ ማለት ነው ካረንትሊ የተለያ ብዙ ማለት ነው ከሚዲየም እና ላርጅ ስኬል ኬሚካል እና ኬሚካል ፕሮዳክት ኢንዱስትሪዎች አሉ በኢትዮጵያ። ከሚዲየም እና ላርጅ ስኬል ላይ ማለት ነው ስናያቸው ላርጅ ስኬሎችን ተውትና ሚዲየም እና ላርጅ ስኬል ላይ ብዙ አሉ ብዙ ኢንዱስትሪዎች ካምፓኒዎች አሉ ማለት ነው። ሶ ዚስ ኢንተርፕራይዝ ፕሮዲዩስስ ኬሚካሎችን ፕሮዲዩስ ያደርጋሉ እና ኬሚካል ፕሮዳክቶችን ፕሮዲዩስ ያደርጋሉ። ሁለት እነዚህ ኢንተርፕራይዞች ፕሮዲዩስ የሚያደርጉ ኬሚካልስ እና ኬሚካል ፕሮዳክትስ ለምሳሌ ኬሚካልስ ውስጥ ማለት ነው አሉሚኒየም ሳልፌት አለ፣ ካውስቲክ ሶዳ አለ፣ ሶዳ አሽ አለ፣ ካርቦን ዳይኦክሳይድ አለ፣ ብሊቺንግ ኬሚካልስ፣ ማግኒሽየም ኦክሳይድ፣ ፔስቲሳይድስ እነዚህ የመሳሰሉት ማለት ኬሚካሎችን ፕሮዲዩስ ያደርጋሉ። ኬሚካል ፕሮዳክትስ ስንል ሶፕ፣ ዲተርጀንት፣ ሴመንት፣ ፓይንትስ፣ ቢልዲንግ ማቴሪያልስ፣ ኮስሜቲክስ፣ ፕላስቲክስ፣ ናቹራል ጋም፣ ሃንድል ግላስ፣ ሹገር፣ ታር፣ ፋልፍ ኤንድ ፈርተር ፋርማሲውቲካልስ እንደ ቶባኮ እነዚህ አይነቶች ማለት ነው ኬሚካል ፕሮዳክቶችን ፕሮዲዩስ ያደርጋሉ ማለት ነው ኢንተርፕራይዙ ማለት ነው። ስለዚህ
በኢትዮጵያ የተለያዩ ማለት ነው ኢንዱስትሪዎች እንዳሉ አትርሱ። በእናንተ መጽሐፍ ፔጅ 13 እና 14 ላይ ያለውን ቴብሉን በደንብ እዩ። ምክንያቱም እዚህ ጋር ባመጣም ለእናንተ ማንበብ ነው የሚሆንባችሁ፣ ምንም ማስረዳችሁ ነገር የለም። እዛ ጋር ያለው ማለት ነው ለማወቅ ለመሸምደድ ሞክሩ፣ ለመያዝ ሞክሩ በኤግዛም ማለት ነው። ከዛም አመጣባችኋለሁ። ስለዚህ በደንብ ተዘጋጁ፣ እያነበባችሁ ቆዩ። የኤግዛሙን ቀን በቴሌግራም ማለት ነው የምናሳውቅባችሁ ይሆናል ማለት ነው። ቴሌግራማችን በቅርበት ተከታተሉ። እናመሰግናለን። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ ማድረግ እንዳትረሱ እንላችኋለን። መልካም ቆይታ። አመሰግናለሁ።